ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ረመዳን ጾም እንዴት ነው? የአብይ ጾም እንዴት ነው? ለክርስቲያኖች ሰላም ናችሁ ሆይ? ጾሙን የሰላም የፍቅር ያድርግልን። እና ዛሬ ቤተሰቦቼ ወደ እናንተ የመጣሁት አንድ ከእናንተ ጋርና አንድ ከእህቴ ጋር መማከረውን ጉዳይ ወደ እናንተ ይዤ መጥቻለሁኝ። ምክንያቱም እንደምታውቁት መቼም ሴት ልጅ ብቻዋን ስትሆን ከባድ ነው። ያው እንደምታውቁት ያው ብቻዋን ስትሆን ብዙ ኃላፊነት ይሰማታል። ለቤተሰብ አለ፣ ለራሷ አለ፣ ብዙ ነገር። ይሄ ነው ብዬ ማስረዳት ለእናንተ እንትን አይልም ብዬ አስባለሁኝ። ታውቃላችሁ ያለውን ነገር። ስለዚህ አንድ ድል አግኝቼ ነበር። እስቲ ከተሳካና እውነት ከሆነ የሆነ ሰው እንጋባ እያለ እየጨቀጨቀኝ ነው። ስለዚህ እኔ ደግሞ እስቲ ቤተሰቦቼን ላማክር። የዩቲዩብ ቤተሰቦቼ ማለት የኔ ቤተሰቦች ናቸው። ስለዚህ ወደ እናንተ አምጥቼ ነገሩን ይሁን ምን ብቻሽን ከምትሆኚ አጋዥ ያስፈልግሻል፣ ረዳት ያስፈልግሻል ካላችሁኝ እንግዲህ ያው እንደ አንድ ቤተሰብ ነው እናንተን ማማክረው። ከዚህ ቀጥሎ ደግሞ እህቴን ነው ማማክራት። እህቴ እዚሁ ያለች ዱባይ፣ እሷን አማክራታለሁ። ፍቃደኛ ከሆነች ነው ይሄን ነገር ውስጥ ምገባበት ማለት ነው። ምክንያቱም እንደምታውቁት መጀመሪያ ሆይ ሆይ ብለን የገባንበት ነገር መጨረሻው ላያምር ይችላል። መጀመሪያም በሰላም የገባንበት መጨረሻው ሰላም ሊሆን ይችላል፣ አይታወቅም። ስለዚህ እግዚአብሔር ነው የሚያውቀው። እና እህቴን ያው ጠይቄ የምትለኝ መልስ ወደ እናንተ ይዤ እመጣለሁ። ግን አሁን እናንተን ለማማከር መጀመሪያ ወደ እናንተ ጉዳዩን ላሳውቅ ብዬ ነው። እንግዲህ ያው እንደምታውቁት እኔ የምኖረው በአረብ ሀገር ነው። አንድ ሰው እንጋባ አብረን እንሆን ብሎ ጠይቆኝ፣ እኔ ደግሞ ይሄ ነገር ያው ታውቃላችሁ ዛሬ ሆይ ሆይ ብለው አብሯችሁ ይሆኑና ነገ የሆነ ነገር ሲፈጠር ካጠገባችሁ ዞር ነው የሚሉት። በዚህ በአረብ ሀገር ያሉ ልጆች ደግሞ ከባዶች ናቸው። ያው ሴቱም ወንዱም ነው፣ ማንም ከማንም መለየት አይቻልም። ምክንያቱም እከሌ ጥሩ ነው እከሌ መጥፎ ነው ማለት አንችልም። ስለዚህ ይሄን ነገር ደግሞ እኔ ከ6 ወር በፊት እንደዚህ ነው ያው እንደዚህ አይነት ነገር አብረን ብንሆን እንደዚህ ብሎ እየጠየቀኝ፣ እኔ ደግሞ ቆይ እስቲ ላስብበት፣ እህቴንም አማክሬ እናንተንም ቤተሰቦቼን አማክሬ፣ እናንተ ማለት ቤተሰቦቼ ናችሁ። ስለዚህ ወደ እናንተ ይዤ መጥቼ ዛሬ እስቲ ብነግራቸውና ቪዲዮ ሰርቼ ባሳውቃቸው ብዬ ነው ወደ እናንተ የመጣሁት። ስለዚህ እንግዲህ ያው ትዳር ማለት ጥሩ ነው። ከአንድ ሁለት ይሻላል ምንም ቢሆን። መቼም በዚህ ምድር ላይ ስንኖር እግዚአብሔር ሲፈጥረን ሴትና ወንድ አንድ ላይ እንድንኖር እግዚአብሔር ፈቅዷል። ግን እንደዛም ሲሆን ደግሞ በሰው ሀገር ደግሞ ሲሆን ይከብዳል ብዬ አስባለሁ። ግን እኔ እስካሁን ድረስ ያው ነገሮችን ቶሎ ገፍቼበት አልገባሁኝም። ምክንያቱም እያሰብኩበት ነበረ። ነገ የሆነ ነገር ቢፈጠርስ በሰው ሀገር የሆነ ነገር ቢያጋጥመኝስ እያልኩኝ ከራሴ ጋር እየተማከርኩ ነበር። ይሄ ሁሉ ሲሆን ግን እኔ ለእህቴ አልነገርኳትም። እህቴ የምታውቀው ነገር የለም። ግን ያው እንደ እህትነቷም እንደ ስጋምነቷም ለእሷ ግድ ማወቅ አለባት። ነገሮችን አስረድቻት ይሄ ነገር ይሆናል ወይ እንዴት ነው? ምክንያቱም የሆነ ነገር ተፈጥሮ በኋላ ቤተሰብ ሳላማክር እህቴን ሳላማክር ዝም ብዬ ዘው ብዬ በገባበት እኔ ላይ የሆነ ችግር ቢፈጠር ቤተሰብ ደግሞ መጀመሪያ ሳታማክሪን እኛ ማናቀው ነገር ላይ ሊሉኝ ይችላሉ። በዛን ሰዓት እነሱ ላይ መፍረድ አልችልም። ግን ነገሮች ከመግባቴና ነገሮች ከመሆናቸው በፊት እነሱን መጠየቅ፣ ከነሱ ጋር ነገሮችን ማስረዳት፣ አብሮኝ በህይወት የሚኖረውን ሰው ማስተዋወቅ፣ ስለ ባህሪው ስለ ሁሉ ነገር ለቤተሰቦቼ ማሳወቅ አለብኝ። መጀመሪያ ግን ያው ለእህቴ ነው። እህቴ ያለችው እዚሁ አረብ ሀገር ስለሆነ እሷ ሁሉን ነገር እንትን ብላ የምትስማማ ከሆነ ነው። በእርግጥ ትንሽ እህቴ ቁጡ ነች፣ ትቆጣለች በሆነው ነው ነገር። ስለዚህ እንግዲህ ያው ፍቃደኛ ከሆነች እነግራትና ያው ነገሮችን እንቋጫለን። ግን የማይሆን ከሆነ በእርግጥ አንዳንድ ጊዜ ምን አለ አንቺ ከወደድሽው ቤተሰብ ምን አገባው የሚለው ነገር አለ። ግን ያ አይደለም። እኔ ቤተሰቦቼ ፍቃደኛ ያልሆኑበትን ነገር በፍጹም አላደርገውም። ምክንያቱም ነገ የሆነ ነገር ቢፈጠር እንዳልኳችሁ ቤተሰብ ነው ከጎናችሁ የሚቆመው። ገብቷችኋል?
በዚህ ምድር ላይ ማንም ሰው ሳይጋጭ ምንም ሳይደራረግ የሚኖር ሰው የለም። ይሄ ያለ ነው። ግን ቢሆንም ከተከባብሮ ለመኖር አብሮ ለመኖር ብዙ ላይፍ ለማሳለፍ ከቤተሰብ ጋራ ስምምነት የሆነ ነገር ሲሆን ጥሩ ነው። እንደ ልባችሁ ተናግራችሁ እንደ ልባችሁ እንትን ብላችሁ ትኖራላችሁ። ምክንያቱም ቤተሰብን ሳታከብሩ ቤተሰብ ምን አገባው እኔ ከወደድኳት የሚለው ነገር ጥሩ አይደለም። ምክንያቱም ቤተሰብ አስፈላጊ ነው ከምንም በላይ። ምንም ቢፈጠር ምንም ቢሆን እኮ ቤተሰብ ነው። ስለዚህ አሁን እኔ ከምንም በላይ ከቤተሰቦቼ በላይ እህቴን የፈራሁት። እንዴት በሰው ሀገር እንደዚህ ነገር ታስቢያለሽ? ምንድነው ብላ ትቆጣኛለች ብዬ በጣም ሁሌ በቃ ውስጤን ልነግራትልና መልሼ ነገሩን እንትን እላለሁኝ ወደ ራሴ እንትን እላለሁ። እሱ ደግሞ ለምንድነው ማትነግሪያት? አንቺ ማትነግሪያት ከሆነ ልንገራት አስተዋውቂኝና ምናምን ነገር ይላል። ያ ደግሞ ቅድሚያ እኔ ነኝ እንጂ መናገር ያለብኝ አሳልፌ እንደዛ ማድረግ እንደሌለብኝ አምናለሁኝ። ምክንያቱም እህቴ ነች። ይሄ ራሳችን ማለት እሱ ከማወቁ በፊት እኔና እሷ ምንነጋገረው ነገር አለ። ስለ ባህሪው ስለ አንዳንድ ነገሩ እኔ ነኝ ማሳመን የምችለው እሷን። ስለዚህ አይ ቆይ እኔ ጊዜ እንትን ብዬ አንድ ላይ እንገናኛለን ረፍት ስንወጣ ለእሷ ነግራታለሁኝ፣ ነገር አሳምናታለሁኝ። ከዛም በኋላ መልሱን ነግርሃለሁ ብዬ ያው በቀጠሮ ተያይዘናል። መቼ እንደምነግራት ተነጋግረናል። እንግዲህ ቤተሰቦቼ እናንተስ ምን ትሉኛላችሁ? ይሁን ነው ወይ የምትሉኝ? ወይም አይ ወደ ሀገርሽ ሰርተሽ የሰራሽውን ያን ጊዜ ሰርተሽ ወደ ሀገርሽ ግቢ ከቤተሰቦችሽ ጋራ ቤተሰብ እዛው ኢትዮጵያ ውስጥ ያወቀው በቤተሰብ እንትን ያለ ሰው ካላችሁኝ ከእናንተ እንትን አልወጣም። እውነቴን ነው የምላችሁ። ምክንያቱም እናንተ ያን ነገር የምትነግሩኝ ለእኔ ብላችሁ እንጂ ለእኔ የሚጠቅመውን ነገር እንጂ የማይጠቅመውን ነገር እንደማትነግሩኝ እርግጠኛ ብኝ ነው የማምነው። ምክንያቱም ብዙ ሰዎች አንዳንድ ችግር ሊደርስባቸው ይችላል። እንደዚህ በውጭ በአረብ ሀገር በተለያየ ቦታ እንደዚህ እየተጋቡ ብዙ ፈተና ይደርስባቸው ልጆች ይኖራሉ፣ ሰዎች ይኖራሉ። ስለዚህ የምታውቁ ሰዎች ልትኖሩ ትችላላችሁ እና ከእናንተ ምክር ደግሞ እንፈልገው ይሄ ነገር እንዴት ነው? ሀሳቤን ትደግፉታላችሁ ወይ ወይስ አይ ይሄ ነገር አስቢበት፣ ቤተሰብም እስከ አገር ድረስ ማለት ነው በደንብ ማወቅ አለበት መነጋገር አለብሽ ካላችሁኝም እንደዛ አደርጋለሁኝ። ምክንያቱም እኔ ብቻዬን መወሰን አልፈልግም። ነገውን ነገር ቢፈጠር እንዴት ሆነ ብዬ ወደ እናንተ ከምመጣ መጀመሪያውን እናንተ የምታውቁት ነገር ከሆነ ለውሳኔውም ለተለያየውም ነገር ማለት ነው እናንተ የምታውቁት ነገር ከሆነ ያው በሀሳብ ትደግፉኛላችሁ። ስለዚህ ይሄንን አስቤያለሁኝ እና ምን ትሉኛላችሁ? ከእናንተ ኮመንት ፈልጋለሁኝ ቤተሰቦቼ። እንደገና ደግሞ እህቴን ደግሞ ማሳምንበት መንገድ በቃ እውነቴን ነው የምላችሁ። እህቴ በጣም ቁጡ ነች። ቁጡ ምን ብዬ ልንገራችሁ? ስለዚህ ያው እሷንም ማሳምንበት መንገድ እንግዲህ እግዚአብሔር ይርዳኝ ነው የምለው። ሌሎችም ጓደኞች አሉኝ፣ እነሱንም ነግሬያቸው አንድ ላይ ያው እንዲያሳምኑልኝ አደርጋለሁኝ። ከዛ በኋላ የሚሆነውን ነገር ደግሞ ወደ እናንተ ይዤ እመጣለሁ። ምን እንዳለችኝ፣ ምን መልስ እንደሰጠችኝ። መጀመሪያ ግን ኢትዮጵያ አገር ቤት ማንም ሰው አይሰማም። ምክንያቱም ቤተሰቦቼን እንደዚህ ነው ብዬ ሀሳብ ውስጥ መክተት አልፈልግም። ስለዚህ መጀመሪያ እኔ ራሴው እዚህ ጨርሼ ከእሷ ጋር ከእህቴ ጋር ያለውን ነገር ሁሉ ጨራርሼ ምን ብዬ ወደ ቤተሰቦቼ ነገሮችን እንትን እላለሁ ማለት ነው። እና እናንተም ደግሞ የሚሰማችሁን እንትን ምንም በግልጽነት ንገሩኝ። እኔ ሀሳብ እቀበላለሁኝ፣ የምትሉኝን ነገር እሰማለሁ። ምክንያቱም መጥፎ ነገር እንደማትሉኝ አውቃለሁ። ለእኔ ብላችሁ ነው ሁሉን ነገር የምትሉልኝ። ስለዚህ ያንን ነገር ደግሞ ምክንያቱም ሁሉን ነገር አንድ ሰው አውቃለሁ ማለት አይችልም። ብዙም አናውቃቸው ነገሮች አሉ። ስለዚህ ከሚያውቅ ሰው ደግሞ ልንማር እንችላለን። እና ቤተሰቦቼ ወደ እናንተ ይዤን የመጣሁት ምንድን ነው ዛሬ ከእናንተ ሀሳብ ለመቀበል ነው። ምን ትመክሩኛላችሁ? ምን ትሉኛላችሁ? እኔ ያው ወደፊት ማንኛውንም ህይወቴን ወደ እናንተ ስለማመጣ ያው እንግዲህ ከእናንተ የምፈልገው ነገር ድጋፍ ነው፣ አስተያየት ነው። የምትሉኝን ነገር ያው ምናልባት የማላውቀው ነገር ቢኖር ልታነቁኝ ትችላላችሁ ብዬ አስባለሁኝ። ገባችሁ? እና እንግዲህ ያው ወደ እህቴ የምነግራትን በሚቀጥለው ቪዲዮ ሰራላችኋለሁኝ። እናንተም ያላችሁን አስተያየትና ሀሳብ ንገሩኝ። እኔም ሀሳባችሁን እቀበላለሁኝ። እኔም ጋር ያለውን ነገር ደግሞ ወደ እናንተ ነግሬ ማስረዳት እችላለሁ። ስለዚህ ጥያቄ ካላችሁ ጠይቁኝ፣ መልሳለሁኝ። እንግዲህ ያው እህቴን ጠይቃታለሁ። እህቴ የምትለኝን ሰምቼ
ወደ እናንተ መልሱን ይዤ እመጣለሁኝ ቤተሰቦቼ። እና እናንተ ቤተሰቦቼ ስለሆናችሁ ነው ወደ እናንተ ይዤ የመጣሁት። አስተያየታችሁ እንድትሰጡኝ እንድትመክሩኝ፣ ይሆናል ወይም አይሆንም የሚለው ነገር አለ አይደለም እንዴ? ሰው እኮ ከሰው የተማከሩት ነገር እኮ ጥሩ ነው፣ ይጠቅማል እንጂ አይጎዳም። ስለዚህ በተረፈ እንግዲህ ወዳችኋለሁ የሀገሬ ልጆች። ሰላማችሁን ያብዛልኝ፣ ፍቅሩን ሰላሙን ያብዛልን። መልካም እድል በሉኝ እንግዲህ። ቻው ባይ ባይ።